አዲሱ የመንግስት ኃይል ፈርሷል። ፋኖም አቀባበል ማድረጉን አሳውቋል። ጉዳዩን በዝርዝር ይዘናል። የብልጽግና የደህንነት ሰዎች በፋኖ ቁጥጥር መዋላቸው ተሰምቷል። ዝርዝር ሂደቱን የተመለከተ መረጃ ለብላክ ላይን ሚዲያ ደርሷል። ታዳምጡታላችሁ። ወደ ፋኖ መሪዎች ጦር ተልኳል። አዲስ ውሳኔም ተወስኗል። ሚስጥራዊ መረጃውን በቆይታችን ትሰሙታላችሁ። መንግስት መገናኛ ብዙሃንን እየጨቆነ ነው ተብሏል። ከፍተኛ ትችትም ቀርቧል። የመረጃችን አካል ነው። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ከብልጽግናው መንግስት ጸረ አማራ ፕሮጀክት ጋር አንወግንም ያሉ የጸጥታ ኃይሎች ፋኖን እየተቀላቀሉ እንደሆነ ተሰምቷል። ከሁለት ሳምንታት በፊት በብር ሸለቆ ወታደራዊ ማሰልጠኛ የተመረቁ የአድማ ብተና አባላት በግልና በቡድን ከነሙሉ ትጥቃቸው እየተቀላቀሉ እንደሆነ መረጃዎች ሲወጡ ቆይተዋል። በመላው የክልሉ ዞኖች የተበታተኑት እነዚህ ኃይሎች በአቅራቢያቸው ወደሚገኙ የፋኖ አደረጃጀቶች በመሄድና በመቀላቀል አፈሙዛቸውን አዙረው ወደ ውጊያ ገብተዋል ተብሏል። ከቀናት በፊት ደግሞ በሰሜን ጎጃም ዞን ብርቃት በተባለ አካባቢ የአድማ ብተና አባላቱ በመከላከያ ኃይሎች ላይ እርምጃ በመውሰድ የአማራ ፋኖ በጎጃም አንደኛ ክፍለ ጦርን መቀላቀላቸው ይታወሳል። ከመንግስት ከርተው ፋኖን የሚቀላቀሉ አባላት ቁጥር በየጊዜው እየጨመረ ሲሆን ዛሬም 83 አባላትን የያዘ አንድ ሻምበል የመከላከያ ጦር የአማራ ፋኖ በጎጃምን መቀላቀሉ ተሰምቷል። በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ አካባቢ ሲንቀሳቀስ ከነበረው 72ኛ ክፍለ ጦር መካከል 83 አባላትን የያዘ አንድ ሻምበል መከላከያ ሰራዊት ከነሙሉ ትጥቁ ፋኖን መቀላቀሉ ከአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ የተገኘው መረጃ ያመለክታል። ከነሙሉ ትጥቃቸው ፋኖን ከተቀላቀሉ 83 የመከላከያ ሰራዊት አባላት መካከል በቁጥር 35ቱ የአማራ ተወላጆች ሲሆኑ ቀሪዎቹ የአማራ ህዝባችን ነው በሚል የህልውና ትግሉን ከዳር ለማድረስ የገቡ ናቸው ተብሏል። በሌላ መረጃ ደግሞ የአማራ ፋኖ በጎጃም ቀኝ ጌታ ዮፍታሔ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ስርዓቱን በማገልገል ላይ ያለውን ግለሰብ በቁጥጥር ስር አውሏል። በደብረ ማርቆስ ከተማ ውስጥ መሽጎ ራሱን ጥምር ጦር ብሎ የሚጠራውን የስርዓቱን ወንበር አስጠባቂ ሰራዊት አይቀጡ ቅጣት የሚቀጣውና ወዳደር ካድሬዎችና ተላላኪን የስርዓቱ አገልጋዮችን እየለቀመ አስፈላጊውን ቅጣት እየሰጠ የሚገኘው ንጉስ ተክለ ሃይማኖት ብርጌድ ዛሬም እንደተለመደው ሌላ ጀብዱ ፈጽሟል። ከ2007 ዓ.ም ጀምሮ የጎዛምን ወረዳ መሬት ጽህፈት ቤት መሬት አስተዳደር ቡድን መሪ በመሆን በወረዳ ውስጥ ያለውን መሬት በህገ ወጥ መንገድ ገንዘብ በመቀበል በመቸብቸብ ለስርዓቱ ታማኝነቱን እያሳየ የራሱን ወገን ገንዘብ ካላመጣ ደብተር አይወጣልህም፣ የአንተ ንብረት መሆኑን ማረጋገጫ አይሰጥህም ብሎ በማንገራገር የግል ኪሱን ሲያደልብ የነበረው አቶ የሻኖ ካሳ ገላይ የተባለ ግለሰብን ጀግኖች የብርጌዱ አባላት በ28 7ኛ ወር 2017 ዓ.ም ሌሊት መሃል ከተማ ድረስ በመግባት ይዘውት ወጥተዋል። የብርጌዱ ስራ አስፈጻሚዎችም በግለሰቡ ላይ አስፈላጊውን ምርመራ እያካሄዱበት ይገኛል ተብሏል። እንደዚህ አይነት ተግባር ወደፊትም ተጠናክሮ እንደሚቀጥል ተነግሯል። የብልጽግናው መሪ የጸረ አማራ ዘመቻ ዋነኛ ሰው የሀገሪቱ የቁልቁለት ጉዞ ፊት አውራሪው አብይ አህመድ የፋኖ መሪዎች በልዩ ሁኔታ እየታደኑ ይገደሉ የሚል ትዕዛዝ አስተላልፏል። ለዚህም በሬድዋን ሁሴን የሚመራው የኢትዮጵያ መረጃና ደህንነት መስሪያ ቤት አዲስ ምርት ሰጥቷል። የቀድሞ የስልጤ ብሔርተኝነት አቀንቃኙ የኢህአዴግ ዘመን የመንግስት ቃል አቀባዩ አምባሳደሩና ዲፕሎማቱ የብልጽግናው ዘመን የውጭ ጉዳይ ሚኒስትር ዴታው በትግራይ የጦርነት ወቅት የኮማንድ ፖስቱ ፕሬስ ኃላፊ በኋላም የፕሪቶሪያ ስምምነት ዋነኛ ተደራዳሪውና ፈራሚው የአብይ አህመድ የደህንነት አማካሪው አሁን ደግሞ የደህንነት መስሪያ ቤቱ መሪ ሬድዋን ሁሴን የአማራ ተወላጅ ሰራተኞችን ከዚህኛው ዘመቻ አግዷል። ምክንያቱ ደግሞ ፋኖ መረጃ ይሰጣሉ የሚል ጥርጣሬ መኖሩ ነው ተብሏል። አዲሱ ዘመቻ ከፍተኛ በጀት በመበጀት ኮብላዮችን ከፋኖ የማስከዳትና መረጃና አድራሻ የመቀበል ፕሮጀክት ያለበት እንደሆነ ታውቋል። በባህር ዳሯ ተወላጅ ትዕግስት ሐሚድ የሚመራው ኢንሳ ደግሞ በቅንጅት እንዲሰራ ታዟል ነው የተባለው። መሪዎቹ አሉባቸው ወደ ተባሉ ቦታዎችም ኃይል እንዲላክ እየተሰራ መሆኑን ምንጮች ጠቁመዋል። አገዛዙ እንዲህ ያለ ፍላጎት እንዳለው አስቀድሞ
ደጋግሞም የሚታወቅና ደጋግሞም የሞከረው ቢሆንም የሚመጣ ለውጥ እንደሌለ ግን ታይቷል። በአማራ ህዝብ ትግል ውስጥ ከጅምሩ መሪዎቹን ለማግኘት የሚያስችለው ነባራዊ እውነት የሌለ እንደሆነ ይታወቃል። ከዚህም ባሻገር ዘመነ ካሴነት ወይም ሀብቴ ወልዴነት፣ መሪነት ወይም ደሳለኝነት አሊያም የሌላው ፋኖ መሪነት ማለት ህዝብ እንጂ ግለሰብነት አይደለም ነው የተባለው። ትግሉ ተቋማዊ ቅርጽ ያዘና ወደ ኋላ የመመለስ እድል የሌለው እንደሆነ ተነግሯል። አገዛዙ ግን አሁንም እንደ ትናንቱ አማራን መሪ የማሳጣት ህልሙን ለማሳካት እየቃዠ ነው ተብሏል። ባለፉት ዓመታት የአማራ ህዝብ ለማጥፋት ከተሰሩ ፕሮጀክቶች ውስጥ አንዱና ዋነኛው መሪ አልባ ማድረግ ነበር። በህዝቡ ውስጥ ብአዴን ከሚባል በዓላማም በተግባርም የመከነ ስብስብ ውጪ የነቃና የበቃ መሪ እንዳይኖር ስርዓታዊ ስራ ተሰርቷል። ባለጊዜ መንግስታት በረጅም የተንኮል እጃቸው ሊያወኩት የሚፈልጉት የአማራ ፖለቲካ ለመያዝ ለዓመታት የፈጀ በከፊልም የተሳካ ስራ ሰርተዋል። የአማራ መሪ ይሆናሉ በሚል ገና በፖለቲካና ትግል ማለዳቸው ላይ የተቀጩት ጀግኖች እልፍ ናቸው። የኢህአዴግና የተወላጁ ብልጽግና መንግስታት ሲፈልጉ አፈሙዝ ሲያሻቸው ማጎሪያ ጣቢያቸውን ተጠቅመው በአማራ ምድር የመሪ ድርቅ እንዲኖር የቻሉትን ሞክረዋል። መሪ የሌለው ህዝብ ማለት እረኛ እንደሌለው በግ ተኩላዎች ባሻቸው ጊዜ እየዘገኑ የሚበሉት ማለት ነው። አማራንም ኢትዮጵያ በሚባል ምድር እንደ በጎቹ የማድረግ ህልም ያላቸው ጠላቶች ተፈልፍለዋል። የፖለቲካ ልሂቃኑ የዓመታት መከራና ጉስቁልና በዚህ የገዢዎችና ፖለቲካ ተኮር ጠላቶች ፍላጎት መነሻነት የመጣ ነው። የቀደምቶቹ የነ ፕሮፌሰር አስራት ወልደየስና ሳሙኤል አወቀ እስከ ሞት የደረሰ ግፍ ከእነሱ የተከተሉት የነ ጀነራል አሳምነው ጽጌ ወከባና ግድያ፣ የአሁኖቹ የነ ክርስቲያን ታደለ፣ ሲሳይ አውግቸው፣ መስከረም አበራ፣ ዶክተር ወንደሰን አሰፋ፣ ዶክተር ካሳ ተሻገር፣ ዮሐንስ ቧያሌው፣ ሌሎችም የነቁ ጀግኖች እንግልት ሁሉ የተወለደው አማራን መሪ አልባ በማድረግ ፕሮጀክት ውስጥ ነው። በብአዴን ብልጽግና ውስጥ የመሪ ማምከን ስራው በተጠና መንገድ ሲካሄድ የኖረ ሲሆን ከቀበሌና ወረዳው ጀምሮ ህዝቡን እየጠላ ሆዱን የሚወድ ለመላላክ የተመቸ ለባንዳነት የተሸጠ ሆኖ እንዲሰራ ይደረጋል። የኋለኛው እድገቱም ሆነ ውድቀቱ የሚለካው በዚህኛው የአማራ ጠላቶች መስፈርት እንደሆነ ይታወቃል። ለወገኑ አለመታመኑን፣ ለአለቆቹ ሳያቋርጥ ማጎብደዱን፣ ዘራፊና ከሃዲነቱን ባሳደገ ቁጥር ሹመት እየተደረበለት የሚቀጥል መሪ እንዲኖረው ተሰርቷል። እንዲህ ያለውን የእስካሁን መንገድ በአማራ ህዝብ ጽኑ ትግል ላይ ከፈት እየተዘጋ ነው። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝቡ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015-16 ዓመተ ምህረት አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ ከተቋቋሙ ኃላፊነቶችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አሬራ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም፣ በስልክ ሁሉ ተደውሎ ይህንን ለምን አስተላለፋችሁ፣ ይህንን ለምን አደረጋችሁ በሚል የመንግስት የስራ አስፈጻሚ አካላት ጭምር ጫና እንደሚያደርጉ የተቋሙ የስራ አመራሮች ያደረጉት ውይይት በቃለ ጉባኤ የኦዲት ግኝት መረጋገጡን ገልጸዋል። ቋሚ ኮሚቴው የኦዲት ሪፖርቱን ተመርኩዞ ባቀረበው ጥያቄ ኮርፖሬሽኑ የኤዲቶሪያል ፖሊሲ ካወጣ ከ10 ዓመታት በላይ ቢሆነውም የሚዲያውን ኢንዱስትሪና የሀገሪቱን የእድገት ሽግግር ከግምት ውስጥ በማስገባት የኤዲቶሪያል ፖሊሲውን ያልከለሰው ለምንድን ነው ሲል ኃላፊዎቹን ጠይቋል። በተመሳሳይ ኮርፖሬሽኑ የኤዲቶሪያል ነጻነት ጠብቆ በስራውም ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑን በኦዲት ግኝት መረጋገጡን አስረድቷል። ኮርፖሬሽኑ በሚያቀርባቸው ዜናዎችም ሆነ ፕሮግራሞች የሰብአዊ መብቶች መከበራቸውን አጉልቶ የሚያሳይ የአሰራር ስርዓት ያልዘረጋ መሆኑ እንዲሁም የተለያዩ ሰብአዊ መብት ድርጅቶች የሚያወጣቸውን መግለጫዎች በብዛት የዘገባ ሽፋን የማይሰጥ መሆኑ በኦዲት ሪፖርቱ መቅረቡ ገልጿል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በሰጡት አስተያየት የአገሪቱን ወቅታዊ ቁመናና ከዘመኑ ጋር የሚጣጣም ኤዲቶሪያል ፖሊሲ እንዲዘጋጅ አሳስበው በህብረተሰቡ ዘንድ ታማኝ ለመሆኑ ነፃና ገለልተኛ ሆኖ ሊሰራ ይገባል ብለዋል ሲል ሪፖርተር ጋዜጣ ዘግቧል።
የግብጽ የፈረንሳይ ፕሬዝዳንቶች በጋዛ ወቅታዊ ሁኔታ በሁለትዮሽ ግንኙነት ላይ ተወያይተዋል። አብደልፋታህ አልሲሲ ከኢማኑኤል ማክሮን ጋር በስልክ ባደረጉት ንግግር በጋዛ በአፋጣኝ የተኩስ አቁም ስምምነትና የሰብአዊ እርዳታ አቅርቦት ማሳደግ በሚቻልበት ሁኔታ ላይ መወያየታቸውን ተናግረዋል። አካባቢውን ወደ መረጋጋት መመለስ አስፈላጊነት ላይ መምከራቸው ከግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ አስታውቋል። እንደ መግለጫው ከሆነ ሁለቱ መሪዎች በአፋጣኝ የተኩስ አቁምና የሰብአዊ እርዳታ አቅርቦትን በማስፈን አካባቢውን ወደ መረጋጋት መመለስ አስፈላጊነት ላይ በስፋት ተወያይተዋል። በቀጠናው ዘላቂ ሰላም ማስፈን ብቸኛው ዋስትና ነው ብለዋል የሁለቱ ሀገራት መሪዎች። በተጨማሪም የፈረንሳዩ ፕሬዝዳንት በቅርቡ ወደ ግብጽ ሊያደርጉት ካቀዱት ጉብኝት በፊት በሁለቱ ሀገራት መካከል ያለውን ግንኙነት ማጠናከር በሚቻልባቸው መንገዶች ላይ ውይይት አድርገዋል። ማክሮን ከጉብኝታቸው ጎን ለጎን በካይሮ በሚደረገው ግብጽ፣ ፈረንሳይና ዮርዳኖስ የሚሳተፉበት የሶስትዮሽ ጉባኤ ሊሳተፉ እንደሚችሉ በመግለጫው ተጠቅሷል። ምንም እንኳን ተጨማሪ ዝርዝር መረጃ ባይሰጥም እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በእስራኤል ወታደራዊ ጥቃት ከ50600 በላይ ፍልስጤማውያን ተገድለዋል። አብዛኞቹ ሴቶችና ህጻናት ናቸው። የዓለም አቀፉ የወንጀለኞች ፍርድ ቤት ባለፈው ህዳር ኔታንያሁና የቀድሞ የመከላከያ ሚኒስትሩ ዮአቭ ጋላንት በጋዛ የጦር ወንጀለኞችና በሰብአዊነት ላይ በፈጸሙ ወንጀሎች ላይ የእስር ማዘዣ አውጥቷል። እስራኤልም ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። እንደ አናዶሉ ዘገባ ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ